የ13 አመት ሴቶች በቪዛ በፍሪ ቪዛ በደላሎች በትምህርት ቤት ምልመላ ተደርጎላቸው የመጡ እዚህ ሽንት ቤት ገብተው ሽንት ቤት ሳይዘጉ ተቀምጠው እየከፈትን ተቸገርን ነው እያልኩ ያለው። ታብታቡን አንድ ጊዜ አሽ ያስቀም ህፃናት መጡ አረብ ቤቱን በጠለብ ሄደው እንደ ኢትዮጵያ እንደ ኢትዮጵያ እንደ ገጠር ቤት መስሏቸው የአረብ ቤት ከፍተው ሄደው ወላሂ ያዘረፉ ማአት አሉ። ማአት እስቲ እዚህ ጋር ኤጀንሲ የሚሰሩ ልጆች አንድ ጊዜ ትክክል ነስልሽ ነገር ኢትዮጵያ ይራታጅ ደነ ብላችሁ ጻፉ እስቲ አንድ ጊዜ ትክክል ነኝ 100%። እነዚህ ልጆች በደላላ ተደልለው በገጠር በትምህርት ቤቶች ተመልምለው 12ኛ ክፍል በተለይ የወደቁ ለአደኑ ለዚህ ለአዳኝ ደላሎች ሰለባ ሆነው የ13 አመት የ14 አመት ህፃናት 26 እና 27 አመት ተብሎ እድሜያቸው ተብሎ መተው እየተሰቃዩ ነው። ሽንት ቤት ሳይዘጉ እየሸሉ ነው። ህፃናት ማለት ነው። ህፃናት በወንዶችም በተመሳሳይ በገጠር ጫት የሚሰርቁ ወጣቶች አሉ። ሰርቶ ቆፍሮ ሳይሆን ይሄን ለመከላከያ መውሰድ ነው። እንዲህ አይነቱ ጫት ዘርፎ ለአመራር እያስቃሙ ይባስ ተብሎ ደግሞ ምስኪን ወላጆች በየሳምንቱ አፈርሳት አውጫጭኝ የተባለ ቡና ሻይ አፍላ ጫት ግዛ የተባለ አባቶች እየተሰቃዩ ነው። ልጆች አጉቼ ነው ባሆተቴ ነው ታጥፌ በአማርኛ በስልጥኛ ላለኮተይ ለከበደኝ ነው አጉቼ ነው ወለኩ በትምህርት ቤት ምን ማለት ነው ወይጃ አመጣኔ ሙሉን ከበስልጤን ዞ ዳሮቻ ሳንኩራ ሁልባራክ እስከ ሚቶ ላምፉሩ በተለይ 4-5 ይወረዳሉ። ወልደኑ ያስራ ሸሽታ ዘማነ ወልደኑ ኮአይ 6 ባሎ ሊኩናል ወልደኑ ኢላርሱ ተይዘው ቀጥተኛ ወይጅ ኤክስፖርት ላከን በቃ በኤነን ሳኬነን በቃ ወልደይ ይታንያል በአማርኛ ብቻ ላላኩይ አማኝ ሀገራኛ ነው በላ ለስልጤ ዞን ግብር ለግብር ለመዋጮ በተደራጀ መልኩ እንደምትሰሩት ሁሉ ገበሬውን የሚያሰቃየውን ሌባ ይሄ አመራር ከሌባው ጋር ተመሳጥሮ ያሰቃየው ነው። ይሄ በመረጃ ነው ማለት መረጃ ከተጠየቁ እያንዳንዷ ነገር ወላሂ በፌስቡክ አስቀምጠዋለሁ። አሁን ቁጥር 2 ቁጥር 3 እያልኩ እየጻፍኩ ነው። ይሄም በስልጤ ዞን ላይ አብዛኛው ሙዝ የሚሰርቅ ማር የሚሰርቅ ወጣት በዲፍረት የሰው ጓሮ ገብቶ ቀን ሚተኛ ማታ ማታ የሚሰርቅ ትውልድ ወጣት ለውትድርና መመልመል ነው ያለበት። እንዴ አይነት እየተወቀማችሁ ስራ ሪያት ስራ የሆነ ስራ ከሰማ ዘመዱን ከጅዳ ያመጣል። ጓደኛው አብሮ የሚጠጣው ሻይ የሚጠጣው ምግብ አብሮ የሚበላው ጓደኛው እያለ ዘመዱን ከጅዳ የሁለት ቀን መንገድ አምጥቶ በስራ ያስገባል። እያንዳንዷ ስራ በብር ሆናለች። በቃ ባጭር ቋንቋ ሱቅ ገብተህ እቃ እንደምትገዛ ሁሉ ስራም ትገዛለህ ነው። ስራም ይገዛል። እኔ እንደሞ እንደዚህ በቪዲዮ ስለማወራ በጣም ሰዎች እንትን ያደርጉኛል። እኔ ወላሂ እንደኔ መረጃ ቀባሪ ሰው የለም። በተደጋጋሚ ተናግሬያለሁ። የማንንም ምስጢር እስካሁን ድረስ ተናግሬ ያውቃለሁ አላቅም ብዬ ከዚህ በላይ ማውራት አያስፈልግም። እንግዲህ በጣም አውርቻለሁ። ከዚህ በላይ ምንም ማድረግ አልችልም። እንዲህ ቪዲዮ እንደዚህ ቲክቶክ ቪዲዮ ላይ እንትን ስለሚል ብቻ የሆነ የሚሰሩትን ነገር ማጋለጥ ምናምን ወላሂ አላጋለጥም። ማንኛውም አምኜ በተለይ በውስጥ በአካል በተለያየ ነገር አምኜው ያወራነውን ነገር ወደ ሚዲያ አላወጣም። የሚያወጡ ጅሎች አሉ። ምንም ቢሆን እኔ ትንሽ ቆይቻለሁ በሚዲያ ላይ። እኔ ባስ ማም ገዛ ብዬ አልገዛሁም። የሚገርማችሁ መነጽሬ እንዲህ አድርጌ ነው የማወራው። ማንም ገዛ ብዬ አልገዛሁም። ወደ ዛሬ 17 አመት 16 አመት ነው ባስ ገዛሁት። ትምህርት ቤት ነው ማደርሰው እኔ አልቀየርኩም። ይሄ ስህተት ነው። ስራ መቀየር ነበረብኝ። ግን እከሌ ገዛ ብዬ አልገዛሁም። ዛሬ 17 አመት 16 አመት ነው ባስ 17 አመት የገዛሁት ባስ አሁን ቀይሬያታለሁ። እኔ በባስ ቁጭ ብዬ የሰራሁትን ቪዲዮ አይቶ ሺዎች ገዝተዋል። በሱቁም በተመሳሳይ በመጣሙም በተመሳሳይ በፀጉር ቤቱም በተመሳሳይ አንተ የሰራውን ስራ አይ እሱ ተሰርቷል ሌላ ለስራ የሚል ሳይሆን አንተ የሰራውን ስራ ማሽን ቤት ወስዶ ኮፒ አድርጎ የሚሰራ ትውልድ ነው የተፈጠረው። ታይዘ ገደል ነው የምትገባው። ይሄ ከሆነ ደግሞ እኔ አሁን ለመቀየር አስቤ ነበር። ያጨናነቁብኝ። አሁን የስራውን ጉዳይ በጣም አስቸጋሪ ሆኗል። ይሄ እውነት ነው። ጀማዓ ተከይር ምንም ማድረግ አይቻልም። አይቶ መሄድ ወደ አረብ ሀገር አይቶ መሄድ
እክሌን ሰራ በበሩ ቆርቆሮ ሰራ ያ ቆርቆሮ ወደፊት ቆርቆሮ ቤት በተፈጥሮ ሶፋ ይፈልጋል ምርጥ ምንጣፍ ይፈልጋል ምርጥ ቀለም ይፈልጋል ይሄ ቆርቆሮ ቤት እንደ ሳር ቤት አይምሰላችሁ ቆርቆሮ ቤት በበሩ ስለሰራ ብቻ ወደ አረብ ሀገር የጎረፈ አላፎች ሚሊዮኖች አሉ የሚገርማችሁ ነገር ቆርቆሮ ቤት ደግሞ ግንቡን ቤት በለው ዘላቂ የሆነ ስራ ወደፊት ሶፋም ሆነ ምንጣፍ ቀለም ማስዋቢያ ዘላቂ የሆነ ስራ ይፈልጋል እኔ ምን ማድረግ አልችልም አብዛኛውን ጊዜ ቅርብ ጊዜ ነው ቆርቆሮ ለአባቴም የሰራሁትም እንደማንንም ሰው ማስራት አቅቶኝ ሳይሆን والله አልহামዱሊላህ ረብል ዓለሚን በተለይ አካባቢ ልጆች ያውቃሉ ከማንንም በላይ ብዙ ነገር ማድረግ የቻልኩ የጎረቤት ይሄ ተደርጓል ወይ አላህ ምስክሬ ነው والله ተደርጓል ወይ አልተደረገም አይደረግም እኛ ቤት አይደረግም ግን አሁን ስለተደረገ አደርገዋለሁ ካሁን በኋላ ኢንሻአላህ በኢዝኒላህ ምንጣፍ ሶፋ ቆርቆሮ ቤት እኔ አጠቃላይ በሚባል ደረጃ ቀደምት መጡ ከተባሉ ሰዎች አንዱ ነኝ ቆርቆሮ ቤት ቅርብ ጊዜ ዛሬ 6-7 ዓመት ነው ያሰራነው በመቀጠል ቆርቆሮ ቤት ተሰርቶ እኔ በቃ ዝም ብሎ በአካባቢ በሚሰሩ የሚነጠፉ ነገሮችን والله እያየው ከነሱ እኩል አድርጉ አንዳንድ ነገሮች እንዲ ተደርጓል እንዲ ሲባል በአካባቢ ተደርጓል አልተደረገም አይደረግም والله እንዲ ነበር ስል እንደውም እህቶቼ ወንድሞቼ ከመጡ በኋላ አብዛኛውን አሸንፎኛል ይሄ በኔ የነበረ አቋም ነው አንተ ማድረግ ስለቻልክ ብቻ በአካባቢ ያልተደረገ ነገር ማድረግ ድራማም የሰራሁበት በዛ ነው ጫማ የሚለው ድራማ والله በዚህ ነው የሰራሁት አንድ ጊዜ የሆነ ቤት ሄጃለሁ ጀግና አንበሳ ነው አጎቴ ነው ማሻአላህ አረብ ሀገር ሄዶ ሳይሆን ነጋዴ ነው በገጠር 100 ኩንታል የሚጭን ነጋዴ ነው አጎቴ ነው አንበሳ ሰው ነው ማሻአላህ እሱ ቤት ሄጄ ያክስቴ ልጅ ቃል በቃል ነው የተረጎምኳት والله ያቺን ድራማ ጫማ የሚል አንድ ዘመዳችን ከሆነ ቦታ መጣ እንግዲህ ጧት ጫማ በተለይ ኮንጎ ጭቃ ይዛል ባይዘንብም ይሄ እንትኑ ዝናብ አርጎባት ምናምን ነገር ስትገባ አንድ ልጅ አለ አክስቴ ልጅ ገባች ቤቱን እንግዲህ አንበሳ ነው ብያቸው ሰውየው እንዳለ ወለል አድርጎታል ወለል ይሄ እንደዚህ ሀገር ወለል አንጥፎታል እንደ ከተማ በገጠር ሲወጣ ከነጫማዋ ቤቱን ስትገባ እስቲ እየደወሉ በጣም አስቸግረውኛል ይሰማል ያቺን ስልጥኛ ድራማ ናት ስልጥኛ አማርኛ ምናልባት ስልጥኛ ማይገባችሁ ሰዎች ካላችሁ ብዬ ነው ያቺ ቪዲዮ የ15 ደቂቃ ቪዲዮ والله ቃል በቃል የሰራኋት የገለበጥኳት ናት ከዛ እኛ ቁጭ ብለና አሁን ከሳውዲ ነው የሄድኩት እዛ ነው ይከበር ነበር ዛሬ ከአረብ ሀገር የሚሄድ ሰው እንደ ውሻ ሰፈሪ አይምጣ እንደሚባል አይደለም ድሮ ሀጂ ከተባለ እኔ ካመጣው ከየአካባቢው ስልኬን ነግሬያቸዋለሁ ቴፔን ምንን ሚዝ በጣም ጋር ብዙ ነበር አሁን ችፍ ይላሉ ከአረብ ሀገር የመጣ ሰው ረክሶ አለው እዛኔ ከበርቴ ያ ሼክ እዛኔ ሞተር ሳይክል የለም والله በቁሎ ሁለት በቁሎ ነበርና እንዳዝማለው ቤ በከዘና ብዬ ቁጭ ብያለሁ ከዛ እቺ አክስታችን ከገጠር መጣ ይሄን ቤት ጉቡ ብላ ስትገባ በጧቱ ዋሽቶ ጫማ አላት ይሄ ልጅ እኛ አላየነውም ልጁ ምን ጊዜ ፈጥኖ እሷ ጋር እንደደረሰ والله ላዚም ጫማ ሸምስ ባረከላሁ ፊ ያ አይታዋል ቪዲዮውን ብዬ ገምታለሁ ጫማ የሚለው ስልጥኛው ድራማ والله ያቺ ድራማ ናት ቆርቆሮ ቤት ነው ሰውየው እኔ ማመሰግነው በገጠር ደረጃ ነጋዴ ነው ሀብታም ነው ቤቱን ወለል አስገብቷል እንግዲህ እኔ ፋኖ ወይም ከውጭ ሀገር የሄድኩ ባለሀብት ብለው ምናምን እንደዚህ ምንም አይታይም ስልክ ዘመናዊ ይዣለሁ በጣም ተከብሬ ምናምን ቁጭ ባልኩበት የሆነ ዝናብ ነገር አለ እቺ ሴት ምስኪን ወንድሜ ጋር ብላ ከሆነ ቦታ መጣ ወደ ገጠር ከሌላ ቦታ መጣ ወደ ቤት ስትገባ ይሄ ልጅ ቤት ውስጥ በቃ ቤቱ ተጠብቋል ወለል ነው በገጠር ደረጃ ስትገባ ሴትዮዋ ከነጫማው በኮንጎ እንዳለ ጫፍ ብላ ስትገባ ጫማ ሲላት እቺ ሴትዮ ሜኔን ሱሩት እንዲህ ትዘላለች ሶር ሜኔን ጮሎ ምንጊዜም ሂምባቢን አንዱ አሻኔ እንጀሞጣው ኦፍሪን እንዱ ሱሩት ይላል ጫማ ይላታል ልጁ መጨረሻ ላይ والله ጫማውን ጨውጥታ ምንን ጮሎ አባትየው ተነስቶ ልጁን ተፈተፈው በትክ ለምን ልጁም ትክክል ነው
እሷም ትክክል ናት። እሷ እንደ ቤቷ ነው። በቤቷ በፍቅ ወይም በሽርቃ ሚለቀለቅ ቤት ነው ያላት የአያቶቻችን ቤት። ይሄን ወለል አታቅልህ። መጣች ከኮንጎ ገባች። ስትገባ እዚህ ቤት ያደገው ልጅ ደግሞ ይሄንን ቤት ጭቃ አደረገችው ብሎ ጫማ ያላት እሷ ምን ጠፋው ምን እንዚው እንዳለ እሷን ታረጋለች። አባትየው እሱን ተነስቶ በጥፊ ይሄን ለምን ምን ለማለት ፈልጌ ነው? እኔ አረብ ሀገር ስለኖርኩ ሪያል ስለማገኝ ስለምሰራ ከአካባቢዬ ሰዎች ወጣ ያለ ነገር አልሰራሁም፣ ግን ካሁን በኋላ እሰራለሁ ኢንሻአላህ። ለምን ሰሩ? በጣም በሚገርም ሁኔታ በፉክክር አረብ ሀገርም በምንም ተከሄደ ጥሩ ነው ማሻአላህ። ሁሉም ሰርቷል። ካሁን በኋላ መስራት ያስፈልጋል። ለምን ሁሉም ሰራ። ቤተሰቦቼ እንዲያንሱ አልፈልግም እኔ ኢንሻአላህ ቢኢዝኒላህ አላህ ፈይነታ ያባ። ይሄን ለማለት ፈልጌ ነው።